ሰላም ጤና ይስጥልን የተከበራችሁ የዩቲዩብ ቻናላችን ቤተሰቦች፣ በዛሬው መረጃ ጊዜ ብትሰሟቸው መልካም ይሆናል ካልናቸው መረጃዎች መካከል እነ ደብረጽዮን አዲስ አበባ ሲገቡ ያጋጠማቸው አስደንጋጭ ነገር እንዲሁም አዲሱ የመቀሌ ከንቲባ መሬት ለማደል ተዘጋጅቻለሁ አሉ የሚሉ መረጃዎች ይገኙበታል። አብራችሁን ቆዩ። በቅድሚያ የመቀሌ ከንቲባ የሆኑት ዶክተር ረዳኢ በርሄ ዛሬ ከተማውን ወጣቶች ሰብስበው መሬት ለመስጠት ዝግጁ መሆናቸውን ገልጸዋል። የህወሓት ጽሕፈት ቤት በሚገኝበት ሰማዕታት ሐውልት አዳራሽ በጠሩት በዚህ ስብሰባ ወቅት ሲናገሩ የከተማው ወጣቶች እንደ ህዝብ ህልውናችንን አደጋ ላይ ሊጥል የታወጀውን አመጽ በመቃወምና በመታገል ላደረጋችሁት ድጋፍ አመሰግናለሁ ብለዋል። ወጣቶችን ተጠቃሚ የሚያደርጉ ፕሮጀክቶችንም በሚቀጥሉት 3 ወራት ለማከናወን ቃል ገብተውላቸዋል። ለሰማዕታት ቤተሰቦች መሬት ለማደል መዘጋጀታቸውንም አስታውቀዋል። ከንቲባው አክለውም በከተማው ውስጥ መሰረታዊ ሸቀጦች ላይ የተደረገ ያለው ጭማሪ አግባብ እንዳልሆነ ገልጸው ይህንን ጭማሪ እያደረጉ ያሉ ነጋዴዎች ከድርጊታቸው እንዲቆጠቡም አስጠንቅቀዋል። በሌላ በኩል ህወሓት ውሸትን ቢደጋግሙት ወደ እውነት አይለወጥም በሚል የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳና የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ በአዲስ አበባ ለውጭ ዲፕሎማቶች የሰጡትን ማብራሪያ ባወጣው መግለጫ ላይ ተችተዋል። በትግራይ ክልል በተለያዩ ጥቂት የአካባቢ አስተዳደሮች ላይ የተወሰዱት እዚህ ግባ የማይባሉ የህግ የማስከበር እርምጃዎች በአቶ ጌታቸው ረዳና በአዲስ አበባ አንዳንድ ከፍተኛ ባለስልጣናት በፕሪቶሪያው የጦርነት ማቋረጥ ስምምነት ላይ የተወሰደ ጥቃት ነው ተብሎ በተሳሳተ መንገድ እየተነገረ ይገኛል። ይህም የዓለም አቀፉን ማህበረሰብ ትኩረት በስምምነቱ ዋና ይዘቶች ላይ እንዳያተኩር ለማድረግ ነው ሲልም ገልጿል። የኢትዮጵያ ውጭ ጉዳይ ሚኒስትር የሆኑት አቶ ጌዲዮን ጢሞቴዎስ ስምምነቱን በቅን ልቦናና በስምምነቱ መሰረት ተግባራዊ ለማድረግ ከመስራት ይልቅ አንዳንድ አንጃዎች መንግስታችን ይህንን ተግባራዊ እንዳያደርግ መንገዳችንን እያሰናከሉብን ነው የሚለውን የነጌታቸው ረዳን ክስ መጠቀም ይበልጥ ጠቃሚ ሆኖ አግኝተውታል። ይህም ፍጹም ልብ ወለድ ነው በማለት ጌታቸው ረዳና ዶክተር ጌዲዮን ያቀረቡት መግለጫ ላይ ተቃውሞ አሰምተው ለፕሪቶሪያው ስምምነት ያለን ቁርጠኝነትን እናረጋግጣለን፣ የዓለም አቀፉ ማህበረሰብም ስምምነቱ በፍጥነት ሙሉ በሙሉ ተግባራዊ እንዲሆን ድጋፍ እንዲያደርግ በድጋሚ እንጠይቃለንም ብለዋል። በሌላ ዜና እነ ደብረጽዮን አዲስ አበባ ሲገቡ ያጋጠማቸው አስደንጋጭ ነገር ዶክተር ደብረጽዮን ገብረ ሚካኤል ለአስቸኳይ ስብሰባ አዲስ አበባ መግባታቸው ተሰምቷል። የዶክተር ደብረጽዮን ህወሓት ቡድን በትግራይ የጊዜያዊ አስተዳደሩ መዋቅር መቆጣጠሩንና ጌታቸው ረዳንም ከስልጣን ማንሳቱን ተከትሎም ዶክተር ደብረጽዮን ዛሬ ወደ አዲስ አበባ በአስቸኳይ መጠራታቸውም ተሰምቷል። በዚህም በዛሬው ዕለት አዲስ አበባ የገቡት ዶክተር ደብረጽዮን በትግራይ ያለውን ወታደራዊ እንቅስቃሴ በተመለከተ ከፌደራል መንግስቱ ጋር ለመነጋገርና ምናልባትም ጌታቸው ረዳ ከስልጣን የሚነሳ ከሆነ ቀጣዩ ትግራይ ፕሬዝዳንት ማን ይሁን በሚለው ጉዳይ ላይ ከጠቅላይ ሚኒስትሩ ጋር ለመምከር ሳይሆን እንዳልቀረም ተሰምቷል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የትግራይ ጸጥታ ኃላፊው ጄኔራል ታደሰ ወረደም ከቀናቶች በፊት አስቀድመው አዲስ አበባ መግባታቸው ይታወሳል። በዚህም የጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳ ምክትላቸው ታደሰ ወረደና አንደኛው የህወሓት ክንፍ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል አዲስ አበባ ላይ ተገናኝተዋልም ተብሏል። አመራሮቹ በአዲስ አበባ ቆይታቸውም ከፌደራል መንግስቱና ዓለም አቀፍ ዲፕሎማት ማህበረሰብ ጋር በጋራ መክረው አንድ ውሳኔ ላይ ይደርሳሉ ተብሎም ይጠበቃል። ይህ በእንዲህ እንዳለ በደብረጽዮን የሚመራው የህወሓት ክንፍ ከሀገሪቱ ተቀናቃኝ ከሆኑ የውጭ ኃይሎች ጋር ግንኙነትና ትብብር አለው በማለት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ገልጸዋል። ዶክተር ጌዲዮን አክለውም በደብረጽዮን የሚመራው ህወሓት ከውጭ ኃይሎች ጋር ግንኙነት ከመፍጠር በተጨማሪም ግጭት ለመቀስቀስ ሙከራ እያደረገ ነው ሲሉም ከሰዋል። ሚኒስትሩ ይህንንና ሌሎችንም ክሶች በህወሓት አንደኛው ወገን ላይ ባቀረቡበት ጊዜም ግንኙነቱ ከየትኛው የውጭ ኃይል ጋር እየተደረገ መሆኑን ግን በስም አልጠቀሱም ነበር። ሆኖም ግን የውጭ ኃይል የተባለው ኤርትራ ሳይሆን እንዳልቀረ ተገምቷል። በተጨማሪም በግልጽ አመጽ የሚቀሰቅስ ፕሮፓጋንዳ እየነዛ እንዲሁም አመጽ በመቀስቀስ ወደ ግጭት ለመግባት እየሞከረ ነው ሲሉም ከሰዋል። በፕሪቶሪያው ስምምነት መሰረት ተፈናቃዮችን የመመለስና ታጣቂዎችን ትጥቅ የማስፈታት ስራ በፓርቲው አባላት ምክንያት ተስተጓጉሏልም ብለዋል። ከዚህ በተጨማሪም የብሔራዊ ምርጫ ቦርድ መመሪያዎችን አንቀበልም ብለዋል በማለት
የፕሪቶሪያውን ስምምነት ችላ እንዳሉም ተናግረዋል። ዶክተር ጌዲዮን ሁሉም አካላት በሀገሪቱ ሕግና መመሪያ እንዲተዳደሩ፣ ሕግ እንዲያከብሩ እንዲሁም በሕገ መንግስቱ መሰረት የተቋቋሙ ተቋማትን መመሪያ እንዲከተሉም አሳስበዋል። ዶክተር ጌዲዮን ለዲፕሎማቶቹ ባስተላለፉት መልእክትም የውጭ ሀገራትና ዓለም አቀፉ ተቋማት የሚወጧቸው መግለጫዎች ሁለቱን አካላት የሚወቅሱ ናቸው። ነገር ግን የፕሪቶሪያውን ስምምነት ችላ እያለ እንዲሁም አመጽ እየቀሰቀሰ ያለው አንደኛው አካል ነው ብለዋል። ይህ በእንዲህ እንዳለ ህወሓት የተደበቁ ጦር መሳሪያዎችን እያወጣ መሆኑም ተሰምቷል። ትላንት ሌሊቱን በርካታ የህወሓት ኃይል ወደ ትግራይ ሰሜን ምዕራብ አቅጣጫ ሲንቀሳቀስ ታይቷልም ተብሏል። በዚህም ህወሓት የጦር መሳሪያዎችን ደብቆባቸው ነበር በተባሉ ቦታዎች ላይ የጦር መሳሪያዎችን የማውጣት እንቅስቃሴ ጀምሯልም ተብሏል። የጦር መሳሪያዎች ይወጡባቸው ነበር ከተባሉ አካባቢዎች መካከልም አዲ መሐመዳይ ተብሎ የሚጠራው አካባቢም ይገኝበታል ተብሏል። ከዚህ በተጨማሪም ተንቤን፣ ሽሬ ከተማ 3 ቦታዎች ላይ፣ አዴት ተከዜ እንዲሁም አድዋ ከተማ፣ አዲግራት ዩኒቨርሲቲ ቅርንጫፍ አካባቢ የጦር መሳሪያ የማውጣት እንቅስቃሴዎች ነበሩ ተብሏል። ከዚህ በተጨማሪም ስንቅ የሚሆን በርካታ የእርዳታ ስንዴም በተለያዩ አካባቢዎች ከማህበረሰቡ የተሰበሰቡና ከመጋዘን ውጭ የተገኘም እየተጓጓዘ ነው የተባለ ሲሆን በሽሬና ጠለምት ቀጠናዎችም ያልተለመዱ ተከታታይ የአውሮፕላን በረራዎች ሌሊቱን ነበሩ ተብሏል። በረራዎቹ ግን ወዴት እንደሆኑ ለማወቅ አልተቻለም። ከዚሁ ጋር በተያያዘም ዶክተር ኃይሌ ገብሩ መቀሌ ከሚገኘው መኖሪያ ቤታቸው ታፍነው መወሰዳቸው ተሰምቷል። የትግራይ ቴሌቪዥን ጋዜጠኛ የነበሩትና አሁን ግን የሰሃቲ ልማት ማህበር ሊቀመንበር በመሆን እያገለገሉ የነበሩት ዶክተር ኃይሌ ምሽቱን በትግራይ ጸጥታ ኃይሎች መወሰዳቸው ተገልጿል። ከመወሰዳቸው በፊት በማህበራዊ ሚዲያቸው ከመኖሪያ ቤቴ ታፍኜ እየተወሰድኩ ነው የሚል መልእክትን አስፍረው ነበርም ተብሏል። ይህንን ተከትሎም የጸጥታ ኃይሎቹ ስልካቸውን የቀሟቸው ሲሆን አሁን የት እንደሚገኙ ግን እንዳልታወቀ ቤተሰቦቻቸው ተናግረዋል። ከመታፈናቸው በፊት መኖሪያ ቤታቸው በጸጥታ ኃይሎቹ መከበቡን ገልጸዋል። በዶክተር ኃይሌ ላይ ይህንን አፈና የፈጸሙት በዶክተር ደብረጽዮን የሚመራው ህወሓትና የትግራይ ሰራዊት አባላት መሆናቸውም እየተገለጸ ይገኛል። ክቡራን አድማጮቻችን ለሰዓቱ ብታደምጧቸው መልካም ይሆናሉ ያልናቸው መረጃዎች ይህንን ይመስላሉ። በሌላ መረጃ ተመልሰን እስከምንገናኝ ድረስ መልካም ቆይታ።